በተወለደ ጊዜ አውራጣቱን ታሰረ። ወፈታ ማይሰሮሙ ለሙቁሃን የታሰሩ ሰዎችን ደግሞ ከማሰሪያቸው ፈታቸው አለ። እሱ አውራጣቱን ታሰረ ሲወለድ። ከዛ በኋላ ደግሞ በሞት ጥላ የታሰሩትን ሰዎች በሲኦል የታሰሩትን ሰዎች እነሱን ደግሞ ፈታቸው። ስለዚህ እሱ የታሰረው አንተን ይፈታ ዘንድ ነው በማለት ይገልጻል። ስለዚህ መድኃኔዓለም ክርስቶስ ሰው የሆነው እኛ በሞት ጥላ ውስጥ ሳለን እንኳን በሞት ጥላ እንዳልተወንና እስከ መጨረሻው ድረስ እንደወደደን ለማመላከት ነው። በእርግጥ ቅዱስ ዮሐንስ አፈወርቅ ይህንን በተመለከተ ሌላ ሐሳብም ሲሰነዝር እግዚአብሔር ሰው የሆነው አንተ ሰው ሆነ ስላልተገኘ አንተን ሰው ለማድረግ ነው። እግዚአብሔር ሰው የሆነው እኛ ሰው ሆነን ስላልተገኘን፣ ስለዚህ እርሱ ወዳለበት ከፍ ሊያረገን እሱ ራሱ ወደኛ ዝቅ አለ ማለት ነው። ተወልደ በአምሳሊከ ከመ ይንበርከ በአምሳሊሁ ይላል አረጋዊ መንፈሳዊ የተባለው ሊቅ። እርሱ አንተን በእርሱ ምሳሌ ሊወልድህ እሱ በአንተ ምሳሌ ተገለጠ። ለምሳሌ አንድ ሰው የወደቀን ሰው ለማንሳት ምን ማድረግ አለበት ቢባል ዝቅ ማለት አለበት። ዝቅ ካላለ እንደቆመ ማንሳት አይችልም። ዝቅ ብሎ የወደቀውን ሰው ያነሳዋል ማለት ነው። እንደዚሁ በተመሳሳይ እኛ የወደቅነውን ሰዎች የወደቀውን አዳምን ለማንሳት እግዚአብሔር ዝቅ አለ። ዝቅ አለ ማለት የሰዎችን ባህሪ ያደረገ። ስለዚህ የሰዎችን ባህሪ አድርጎ በስጋ ተገለጠ። በስጋ ማርያም ታየ፣ በቤተልሔም ተወለደ። ስለዚህ መድኃኔዓለም ክርስቶስ ከዚህ የተነሳ ፍቅሩን ሊገልጽልን ሰው ሆነ። እኛን ሰው ሊያደርገን ሰው ሆነ። እንደገና ደግሞ የታሰሩትን ሊፈታቸው እግዚአብሔር ሰው ሆነ። በእርሱ ምሳሌ ሊወልደን ሰው ሆነ።